አንድ ጊዜ ሳያይ አንድ ጊዜ ደግሞ ሲያይ እና ይህ አባባል አሁን ላይ እኔ ላይ እየሰራ ይመስለኛል። ኪራን ማመኔ ደጋግሞ ሰባበረኝ። ተነሳው ስል እንደ ብርጭቆ ሰባብሮ ጣለኝ። አሁንም ቢሆን በራሴ በጣም ነው የምናደደው። በዚህ ጊዜ እንዴት በኪራ ላይ ያለኝ እምነት ቅንጣት ታህል እንኳን አልቀነሰም። በጣም ገርሞኛል። አሁን እንደዚህ ብዬ ለሰው ባማከረው አብዳለች ነው እንጂ ሌላ ምንም አልባልም። ቤቲ ግን ምን ብትዩ ነው እንደዛ ህይወቱን ሲኦል ያደረግሽበትን ሴት እጅሽን እየጎተተ ወደ ቤቱ ይመለሰሽ? ኪራ ምንም ባይለኝ አይኑ ላይ ስብራትን፣ ተስፋ መቁረጥን፣ እኔም በመበደሉ ሀዘንን አንብቤበታለሁ። በአሁኑማ ታትበልጭኝ። ሞኝ ሁለቴ እባብ ይነድፈዋል ስትል ጽናት እንግዲህ የአባቷን ተረት በራሷ ላይ እየተረጎመች ትገኛለች። አንዴ ሳያይ አንዴ እያየ ይነደፋል ወይም ይመረዛል እያለች ራሷ ጋር ግብ ግብ ፈጥራለች። ትመጣለች ብላ ያልታሰበችው ቤቲ በድጋሚ ተንኮሏን ተሸክማ ወደ ቤቱ ተመልሳለች። ፍቅር በፍቅር የሆነው ቤት በአንዴ ወደ ሀዘን ተለውጧል። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ዓለም ዳርቻ የእግዚአብሔር ሰላምታ ብዝት ይበልላችሁ። ዛሬም ተመልሼ መጥቻለሁ። ጽናት ክፍል 43ን ይዤላችሁ እነሆ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ነባሮች ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ጽናት የኪራን ፍቅር ተቀብላ ቀናቶች ሳይቆጠሩ አሁንም ሌላ ሀዘን ተፈጠረ። ቤቲ በድጋሜ ወደዚህ ቤት ተመልሳ መጥታለች። በጭራሽ ተመልሳ ትመጣለች ብላ ጽናት አንድም ቀን አስባ አታውቅም። ይልቁንስ እኔ ሰራተኛ ሆኜ ሳለው የነሱ ልጅ አፍቅሬ ብገኝ ቤተሰቦቹ ምን ይሉኛል፣ ሰውስ እንዳይስቅበት በማለት ስትጨናነቅ ነበር እንጂ ጽናት ቤቲ ተመልሳ መጣ ሰላሜን ትነሳለች፣ ፍቅሬንም ታበላሻለች ብላ አንድም ቀን አስባ አታውቅም። ነገር ግን እንዲህ ሆነ። ጽናት በፍቅር ተሞልታ ከኪራ ጋር የፍቅር ጊዜያቸውን እያጣጣሙ እያሉ በመሃል በአዲስ ሰራተኛዋ በኩል ቤቲ እንግዲህ ተንኮሏን ይዛ ተከስታለች። አዲስ ሰራተኛዋ የተቸገረች ሰውና የታማሚ ልጅ ያላት ሰው መሆኗን ስላወቀች እሷን ተጠቅማ አሁንም የዚህን ቤት ሰላም ለመንሳት ተመልሳ መጥታለች። መርዝ አምጥታ መታ መርዙን እንድትመግባቸውና እንዲመረዙም አድርጋ ነበረ። ነገር ግን አልተሳካላትም። መርዙ ከራስ ምታት ያለፈ ምንም አላደረጋቸውም ነበረ። ነገር ግን አሁንም በድጋሚ ፎቶዋን እንድትልክላት አስገድዳት ነበረ። ሰራተኛዋም እነሱን እየተከታተለች በሄዱበት ቦታ እየሄደች በገቡበትም ገብታ እነሱ ስትቀርጽ ነበረ። በመጨረሻም የጽናትን ፎቶ ለቤቲ ልካለች፣ ሰራተኛዋ ማለት ነው። ስለዚህ ቤቲ እሱን ፎቶ ተጠቅማ ኪራን አግኝታዋለች። ኪራን በራሷ ወጥመድ ውስጥ ጥለዋለች። አሁን ላይ ይሄን ያየ ኪራ በጭራሽ ራሱን መቆጣጠር አልቻለም። ምክንያቱም ጽናት አሁንም ድጋሜ እንደምትሰበር ሲያስብ፣ ድጋሜ እንደምታለቅስ ሲያስብ እጅጉን ከፍቶታል። ጽናትም እንግዲህ አሁን ላይ ሁሉ ነገር ግራ ገብቷታል። ምክንያቱም እየሆነ ያለው ኪራ ከቀናቶች በፊት ሰላም የለውም ስትልም ለናሆምና ለምሩ ተናግራለች። አዎ ነገር ግን ጽናትን አደራ ብሎኛል ኪራ ስትልም ምሩም ተናግራለች። ናሆም እንግዲህ ሳሎን ቁጭ ብለው እየጠበቁ ሳለ ለምን እዚህ እንደሰበሰበን የሚያቅሰው አለ ሲልም ጠይቆ ነበረ። አላውቅም ግን ደግሞ ጽናትን አደራ ብሎኛል ስትልም አሳውቃለች ምሩ። ስለዚህ ከጊዜ በኋላ ኪራ መጥቶ ነበረ። ወደ ቤት ሲመጣ ግን ቤቲን አስከትሎ ነበር የመጣው። ቤቲ እንደምን መጣች፣ ለምን መጣች የሚለውን ማንም አላወቀም ነበረ። ነገር ግን እንደገባ ምንድነው ብላ ጽናት ስትጠይቅም ከእንግዲህ በኋላ እዚህ ቤት ነው የምትኖር ሲልም በአጭሩ አሳውቆ ነበረ። እንዴት ይሆናል ብለው ሲጠይቁትም ቤቱ የኔ ነው መሰለኝ፣ ስለዚህ ከእንግዲህ በኋላ እዚህ ቤት ነው የምትኖረው ብሎም አሳወቀ። ቤቲ እንግዲህ አሁን ላይ ያደረገችውን እያወቀች እየሳቀች እንግዲህ ምን ነው የኪራ ፍቅረኛ መሆን የረሳችሁ እንዴ ስትልም አሳውቃ ተናግራለች ማለት ነው። ስለዚህ ናሆም በጣም ተናዶ ከአንቺ ድርቀት የሱ ጅልነት እያለም
ተናዶና ገፍትሯት ከቤት ወጣ። ጽናትም ከቤት ወጣ ሄዳለች። ወደዛው ቤት ወደ ጓደኛዋ ቤት ተመልሳ ሄዳለች። ከራሷ ጋር እያወራች ኪራ እንግዲህ ወዶ እንዳልሆነ እንደተሰበረ የኔን መሰበር ሲያስብ ሀዘን እንደተሰማው ከአይኑ ላይ አንብቤ ያለው ስትልም ከራሷ ጋር ሙግት ጀምራለች። ደግሞ ወዶና ፈቅዶ ቢሆንስ ያደረገው እያለችም መለስ ብላም ሌላ ሀሳብ ታስባለች። በሁለት ሀሳብ ሆና እሷም ከራሷ ጋር ክርክር ገጥማለች። ቤቲ ግን ገንዘቧን ተጠቅማ አዲሷን ሰራተኛ ልጇን እንደምታሳክምላትና ገንዘብ እንደምትሰጣ ስላሳመነቻት ይህን ነገር እንድታደርግ አስገድዳታለች። ቤቲ እንግዲህ ከዚህም በፊት ጽናት ላይ ያደረገችው ነገር የማይረሳ ቢሆንም አሁንም በድጋሚ ተንኮሏን ቀጥለዋለች። ጽናትን ጽንሷ እንዲጨናገፍባትና የሆዷ ጽንስ እንዲወርድባት አድርጋለች። እሷ አይበቃ ብሎ አሁንም ሌላ ነገር እያሰበችባቸው ትገኛለች። ጽናት አሁን ላይ ምን ለማድረግ እንደሞከረች ግልጽ ባይሆንላትም እቺ አዲስ ሰራተኛ የሆነ ተልእኮ እንዳላት ተረድታው ነበረ። ነገር ግን ምን ያደርጋል የኪራን መጨረሻ በቤቲ እጅ መሆኑን አላወቀችም። ታዲያ ይሄ እንደዚህ ሳለ ቤቲ አሁን ላይ ወደ ቤት መታለች። ይልቁንስ ባሌ ናፍቆኛል ሄጄ አቅፌው ልተኛ ስትልም ወደሱ ክላስ ሄዳለች። ጽናትም ተናዳ ከወጣች በኋላ እሷም ወደ ሳሎን መታ እሱም ወደ ሳሎን መጥቶ አሁን እግሬን ማሳጅ አርገኝ ስትልም ትጠይቀዋለች። ጭራሽ እግርሽን ማሳጅ ከማድረግም ደርሻለሁ ሲልም እሱም ተናዶ ሰባብሬ የዶሮ ጠባቂ ነው ማደርግሽ ሲልም ተናዶ ገፍትሯት ወጣ። እሷም ተመልሳ ይሄ የውሻ ልጅ አሁንም አልበቃ ብሎት እያለች እንግዲህ በጣም አስጨናቂና አስፈሪ የሆኑ ቃላቶችን እየተጠቀመች ስትጮህ ነበረ። ጩኸቷን የሰማች ሰራተኛም ሮጣ መጣች። ሮጣ ስትመጣም ጠራሽኝ እንዴ ቤቲ ስትላትም ጠይቃት ነበረ። ቤቲ አባትሽ ይውጣና ቤቲ ብለሽ አትጥሪኝ እቲ ብለሽ ጥሪኝ ብዬሻል ነበር ስትልም አፍጥጣባታለች። እሷም አዎ ጽናት ብለሽ ስትጣሪ ምናልባት ከተሳሳትሽ ብዬ እኮ ነው ብላም መልሳላት ነበረ። አንቺ ግን ምን አይነት ሰው ነሽ? ማሰቢያሽ አይሰራም ልበል እያለችም አጉረጠርጣባታለች። አይኗን እንግዲህ አውጥታባት ስትናገራት ነበረ። ታዲያ ሰራተኛዋም በፍርሃት ተውጣ አዎ ተሳስቼ እኮ ነው እትይ እያለችም በድጋሚ አስተካክላ ስጠራት ነበረ። ከእንግዲህ በኋላ ቤቲ ብለሽ ስጠሪኝ እንዳልሰማሽ ያ ጎዳናሽ ናፈቀሽ መሰለኝ ስትልም ክፉ ቃላቶችን እየሰነዘረችባት ትገኛለች። ነገር ግን እኔን መስደብ አይጠበቅብሽም ነበረ ስትልም ሰራተኛዋ አዝና ነበረ። ወደ ኩሽናም ሄዳ ስታለቅስ ነበረ። ፈጣሪ ሆይ በሰጠኸኝ ፍጡር እኔ ለምን እወቀሳለሁ ስትልም ከራሷ ጋር እያወራች ጽናት ከኋላዋ መጣችባት። ከኋላዋ መታ ምን ሆነሽ ነው ብላ ስጠይቃትም አይ ምንም የእህቴ ልጅ እያለችም ልጅ እንደሌላት ታሳውቃ ስለነበረ ይህን ነገር ለመደበቅ ስትደባብስና ነገራቶችን አሳልፋ ስታወራም ነበረ። ጽናትም እንግዲህ ጉዳዩን ተረድታት የልጅ ነገር ምን ያክል እንደሚያሳሳና ምን ያክል ከባድ እንደሆነ ስሜቱ አስረግጣ ነግራት ነበረ። እንዴ ልጅ ነበረሽ እንዴ ስትልም ጠይቃት ነበረ። ልጅ እንኳን አዎ ምን ታረጊዋለሽ፣ ነገር ግን ሆዴ እንኳን ሳይገፋ በተንኮለኛና በዚህች አመፀኛ ሴት አጥቻለሁ ስትልም ያለውን እውነታ ጽናት ለሰራተኛዋ ተናገረች። እሷም በጣም አዘነች። በስመ አብ ወልድ መንፈስ ቅዱስ ምን አይነት ክፋት ነው! ጽናት ግን በጣም መልካምና በጣም ጥሩ ሴት ነሽ፣ ታጋሽ ነሽ ስትልም ነግራታለች። እኔ በልጄ ቢመጡብኝ ምንም ነገር ለማድረግ ወደ ኋላ ልልም ስትልም ለልጇ ያላትን ፍቅር ለጽናት ትናገራለች። አዎ ግን ምን ታረጊዋለሽ ስትልም ጽናት አይዞሽ ብላ ወደ ኋላዋ ተመለሰች። እንግዲህ የዚህ ነገር መጨረሻ ምን ለመሆን ይችላል የሚለው ለሁላችንም አሳሳቢ ነው። ጽናት አሁን ላይ ምን ልታደርግ ትችላለች? ኪራስ እንዴት አድርጎ ከቤት ወጥመድ ሊወጣ ይችላል? ቤቲስ በምን መንገድ ከዚህ ቤት ልትወጣ ትችላለች የሚለውን ነገር እንግዲህ በቀጣይ ክፍል ይዤላችሁ እስከምመጣ በያላችሁበት የእግዚአብሔር ሰላምታ ብዝት ይበልላችሁ።
ትችላላችሁ እያልኩ አሁንም በድጋሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉኝ በትህትና ጠይቃለሁ። ቪዲዮን እስከ መጨረሻ በመከታተል ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በትህትና በድጋሚ ጠይቃችኋለሁኝ። የቤቲ መጨረሻ ምን ለመሆን ይችላል የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። ጽናትስ ምን ልታደርግ ትችላለች? በድጋሜ የዚህ ቤት ሰላም እንዴት ሊመለስ ይችላል የሚለውን አብረን እናያለን። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።